አንድ አስፈሪ ነገር ታውቃላችሁ? አፍሪካ ከምትጠቀመው መድኃኒት ከ70 እስከ 90 በመቶ የሚሆነውን ከውጭ ነው የምታስመጣው። ሚሊየን ዜጎችን በህይወት የሚያቆዩ መድኃኒቶችን ጨምሮ። ይህም ማለት ዓለም ለጥቂት ወራት መድኃኒት መላክ ብታቆም ሚሊዮኖች መድኃኒት እየጠበቁ ሊሞቱ ይችላሉ ማለት። ኢትዮጵያስ ከ120 ሚሊዮን በላይ ህዝብ ያላት ሀገር አብዛኛውን መድኃኒት እስካሁን ከውጭ ታስመጣለች። የኤችአይቪ መድኃኒቶች፣ የካንሰር ህክምናዎች፣ የምርመራ ማሽኖች፣ የላቦራቶሪ ኬሚካሎች። እስቲ አሁን ይህን በደንብ አስቡት። ኮቪድ ለዓለም ጨካኝ እውነትን አስተምሮ በተሻለ ሁኔታ የተረፉት ሀገራት በባህል ሀብታም የነበሩት አይደለም። በሶሻል ሚዲያ ብዙ የሚጮሁትም አልነበር። ትልቅ ንግግር የሚያደርጉትም አልነበር። ሳይንስ ማምረት የሚችሉት ነበር። ክትባቶች፣ መድኃኒቶች፣ ምርምር እና ባዮቴክኖሎጂ እነዚህ የአዲሱ ዘመን ነዳጅ ናቸው እና ኢትዮጵያም ትነቃለች። አሁን አንድ ነገር ብነግራችሁ አዲስ አበባ የአፍሪካ ትልቁ የህክምና ምርምር ተቋም ልትሆን ትችላለች። የማይታመን ይመስላል። ህዳሴን እንጀምራለን ስንላቸውም እንዲሁ ይስቁብን ነበር። አስቡት፣ በአፍሪካ ትልቁ የባዮሜዲካል ምርምር ማዕከል በአዲስ አበባ ተገንብቶ በሺዎች የሚቆጠሩ ኢትዮጵያውያን ሳይንቲስቶች፣ ኤአይን የሚጠቀሙ ላቦራቶሪዎች፣ የጄኔቲክስ ምርምር ማዕከላት፣ መድኃኒት ማምረቻ ኢንዱስትሪዎች፣ በአፍሪካ ትልቁ የበሽታ ዳታ ማዕከል እና አንድ ትልቅ ተልዕኮ አፍሪካውያን እንደገና መድኃኒት እንዳይለምኑ። በየዓመቱ በአፍሪካ ሚሊዮኖች በኤችአይቪ፣ ወባ፣ ቲቪ፣ ካንሰር፣ የስኳር በሽታና በአዳዲስ በሽታዎች ይሰቃያሉ። ከዓለም የኤችአይቪ ታካሚዎች 2/3 ከሰሃራ በታች ባሉ የአፍሪካ ሀገራት ላይ ይገኛል። ነገር ግን አፍሪካ የምትጠቀመው መድኃኒት ትንሽ ክፍል ብቻ ታመርታለች። ይሄ የጤና ችግር አይደለም፣ የናሽናል ሴኪሪቲ ጉዳይ ነው፣ የሀገር ደህንነት ችግር። አሁን ኢትዮጵያ ይህን ስትቀይር አስቡት። የኤችአይቪ መድኃኒት ዋጋን የሚያሳንሱ ኢትዮጵያውያን ሳይንቲስቶች፣ የአፍሪካ የራሷ የክትባት ቴክኖሎጂ፣ በሀገር ውስጥ የሚመረት ኢንሱሊን፣ ኤአይ የሚጠቀሙ የካንሰር ምርመራ ማዕከላት፣ መድኃኒትን ወደ ሩቅና ወደ ገጠራማ ክፍሎች የሚያደርሱ ድሮኖች። ከሁሉም የሚያስገርመው ደግሞ ኢትዮጵያ በአፍሪካ ካሉ ትልልቅ የጤና ባለሙያ አሰልጣኝ ሀገራት አንዷ ነች። በየዓመቱ በሺዎች የሚቆጠሩ ዶክተሮች፣ ነርሶች፣ ፋርማሲስቶች፣ ኢንጂነሮች እና ሳይንቲስቶች ይመረቃሉ። ግን ብዙዎቹ ይሰደዳሉ። ኢትዮጵያውያን ብልህ ስላልሆኑ አይደል፣ ስርዓቱ ኢንቨስትመንት ስላጣ ነው። ህዳሴን የገነባው ኃይልና ሞራል ወደ ሳይንስ ቢገባስ? አንድ ትልቅ የምርምር ከተማ፣ አንድ የባዮቴክኖሎጂ አብዮት እና አንድ ትውልድ ሳይንቲስቶች ብቻ ኢትዮጵያን ለዘለዓለም ሊቀይራት ይችላል። ምክንያቱም መድኃኒትን የሚቆጣጠሩ ሀገራት ህይወትን ይቆጣጠራል። ምርምርን የሚቆጣጠሩ ሀገራት ደግሞ ወደፊትን ይቆጣጠራል። አዲስ አበባን አስቡ። የአፍሪካ ክትባቶች የሚፈጠሩበት፣ ርካሽ የኤችአይቪ መድኃኒቶች የሚመረቱበት፣ ካንሰር ቀድሞ በኢትዮጵያ ኤአይ የሚታወቅበት እና ታካሚዎች ከመላው አፍሪካ ወደ ኢትዮጵያ የሚመጡባት፣ ኢትዮጵያውያን ወደ ውጭ ከመሄድ ይልቅ ኢትዮጵያ ጥሬ አእምሮ ወደ ውጭ ከመላክ ለዛ አእምሮ የዓለም ደረጃ ላቦራቶሪዎችን ገነባስ? የዓለምን ቀጣይ የህክምና ግኝት አንድ ኢትዮጵያዊ ወጣት ቢያመጣስ? ዛሬ ባዮሎጂ የሚማረው ህፃን ነገ አፍሪካ የምትጠብቀውን መድኃኒት ቢፈጥርስ? ምናልባት የኢትዮጵያ ወደፊት በግድቦች ላይ ብቻ ይጻፍ፣ በባቡሮችም ብቻ አይደለም፣ በፋብሪካዎችም ብቻ አይደለም፣ ምናልባት በላቦራቶሪዎችም ይጻፋል። በማይክሮስኮፖች፣ በምርምር ወረቀቶች፣ ሜድ ኢን ኢትዮጵያ ተብሎ የተጻፈባቸው የመድኃኒት ሳጥኖች። ለመትረፍ ስትታገል የኖረች ሀገር አፍሪካን በህይወት የምታቆይ ሀገር ልትሆን ትችላለች። ይሄን ቪዲዮ ካያችሁ በኋላ ስላደጉ ሀገራት ያላችሁ አመለካከት ኮምፕሊትሊ ይቀየራል። ሀያላን ሀገራት ሀያላን የሆኑት በገንዘባቸው ብዛት አይደለም፣ በጦር መሳሪያቸው ብዛትም አይደለም፣ በቴክኖሎጂያቸው ርቀትም አይደለም። ህፃናትና ሴቶች ሌሊት በመንገድ ላይ ሲጓዙ ደህንነታቸው ምን ያህል የተጠበቀ ነው በሚለው። ምክንያቱም ፍርሃትን የዕለት ተዕለት የኑሮ አካል ያደረገ ህብረተሰብ ታላቅ አይሆንም። እውነቱ ይሄ ነው። በዓለም ላይ ታላላቅ ሀገሮች የተገነቡት ሀብት ስላላቸው ብቻ አይደለም፣ እምነት ወይም ትረስትን ስለገነቡ። የሰላምና የእድገት ጥናቶች የሚያሳዩት ይህንኑ ነው። ሴት ልጆችን በጠንካራ ህግ የሚጠብቁ ሀገራት ከፍ ያለ የሰው ልማት መለኪያ ወይም ኤችዲአይ አላቸው። የዩኒሴፍ ጥናቶች እንደሚያሳዩት በልጅነት እድሜ የሚደርሱ ጥቃቶች የእድሜ ዘመን ትምህርትንና ምርታማነትን ይቀንሳል። ዝቅተኛ የሴቶች ጥቃት ያለባቸው ሀገራት በኢኮኖሚና በኢኖቬሽን ከፍተኛ ደረጃ ላይ የሚገኙ ሀገራት ናቸው። ለምሳሌ ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እንደ ምሳሌ መውሰድ እንችላለን። ደህንነት ኢኮኖሚ ነው፣ ቱሪዝም ኢንቨስትመንት ነው። እስኪ ችኛዋን ኢትዮጵያ አስቧል። በሁለት ነገሮች ላይ የዜሮ ታጋሽነት ወይም የዜሮ ቶለራንስ ህግን ብታጸድቅ፣ በህፃናት ላይ የሚደርስ ማንኛውም አይነት ጥቃት እንዲሁም በሴቶች ላይ የሚደርስ ጥቃትና የህግ መጣስ፣ ማንኛውም ኢትዮጵያ ውስጥ የሚኖር ሰው እነዚህን ጥፋቶች ከተላለፈ በህይወት እንዲኖር ሊፈቀድለት አይገባም። ምክንያቱም አንድ ሰው ተወግዶ 100 ሚሊዮኖች የሚማሩ ከሆነ ትውልድ ይለወጣል። ልጆች ያለ ፍርሃት ሲያድጉ እነሱ ብቻ አይደለም የሚያድጉት፣ የሀገር ወደፊትም አብሮ ያድጋል። ምክንያቱም አገሪቷን የሚገነቡት እነሱ ናቸው። ሴቶች ያለ ፍርሃት ሲኖሩ እነሱ ብቻ አይቀሩም፣ ኢኮኖሚውን፣ ትምህርትና መሪነትን ይገነባሉ። ይህ ውጤት ደህንነት ብቻ አይደለም፣ ትልቅ አገራዊ ለውጥ ነው። ከነዚህም መካከል የትምህርት ውጤት መጨመር፣ የሰራተኛ ምርታማነት መጨመር፣ የማህበራዊ እምነት በፈጣን መገንባት፣ የውጭ ኢንቨስትመንት ወደ ሀገሪቷ መግባት እና የተረጋጋና የሚተነበይ ማህበረሰብ ይኖረናል ማለት። ልጅ ያለ ፍርሃት ትምህርት ቤት ሲሄድ እናትም ልቧ ሲያርፍ ያኔ ሀገር ይገነባል።
ደህንነት መብት ሳይሆን አገራዊ ማንነት የሆነባትን ኢትዮጵያ። ይህን ካረገች ኢትዮጵያ እድገት እያሳየች ብቻ አይደለም፣ በሰው ልጅ እድገት ላይ ትልቅዬ ዝላይ እያደረገች ነው። የአገር ወደፊት በህንፃዎች አይጻፍም፣ ህፃናቶቿንና ሴቶቿን እንዴት እንደምትጠብቅ ነው የሚጻፈው። እና አንድ ሀገር ህፃናትና ሴቶችን ሲያከብር ያ ሀገር ማደግ ብቻ አይደለም የማይቆም ኃይል ይሆናል። ይህንን ቪዲዮ አይታችሁ ስትጨርሱ ለምን እኛ ያበሻ ወንዶች እግራችን በጣም ቀጫጭን እንደሆነ ይገባችኋል። ምክንያቱም በአፍሪካ ትልቁ የከብት ብዛት ያለው ሀገር በበቂ ሁኔታ ፕሮቲን እንኳን መመገብ አትችልም። ኢትዮጵያ ከ70 ሚሊዮን በላይ የቀንድ ከብቶች አሏት። 70 ሚሊዮን ግን እንዴት ስጋ ወደድ? ወተት እንደ ቅንጦት ይቆጠራል። ፕሮቲን ደግሞ እንደ ኢምፖርትድ አይፎን ሆኗል። በጣም የሚያሳዝነው ላሞቻችን ራሱ ሲክስ ፓክ አላቸው። ምክንያቱም እነሱ ራሱ ተርበዋል። የጃፓን ላም ክላሲካል ሚውዚክ ትሰማለች። የኢትዮጵያ ላም የቤተሰብ ጭቅጭቅ፣ ፖለቲካ እና የሚል ድምፅ ብቻ ነው የምትሰማው። ከዚህ ሁሉ የሚገርመው ደግሞ ኢትዮጵያ በቀንድ ከብት ድሃ አይደለችም፣ በምርታማነት ነው ድሃ የሆነችው። ላሞቻችን በጣም ግራ ተጋብተዋል። ገበሬ ናቸው፣ ትራክተር ናቸው፣ ባንክ ናቸው፣ መጓጓዣ ናቸው፣ ጡረታ ናቸው። ሁሉንም ነገር አንድ ላም ትሸከማለች። አንዳንድ ጊዜ አንዲት ላም 5 የአፍሪካ ሚኒስቴሮች ከሚሰሩት በላይ ብዙ ኃላፊነቶች አሉባት። በሌላ በኩል በኔዘርላንድስ ከአንዳንድ የኢትዮጵያ ክልሎች እንኳን ያነሰች ትንሽዬ ሀገር ከዓለም ታላላቅ የምግብ ላኪዎች ሀገር አንዷ ናት። ጃፓን ተራ ላምን ዋጊዋ አድርጋ በመቶዎች ዶላር የሚሸጥ ስጋ ፈጠረች። ኒውዚላንድ ኢኮኖሚዋን በወተት ላይ ገነባች። ብራዚል የዓለም ሀያል የስጋ አምራች ሀገር ሆነች። ኢትዮጵያስ ፀሐይ ያላት፣ ውሃ ያላት፣ ከፍተኛ መሬት ያላት እና በሚሊዮኖች የሚቆጠሩ የቀንድ ከብቶች አሉ። አሁንም ግን ልጆቿን በቂ ፕሮቲን ለመመገብ ትታገላለች። ብዙ የኢትዮጵያ ላሞች በቀን 1.5 ሊትር ወተት እንደሚሰጡ ታውቃላችሁ። ዘመናዊ ሲስተሞች ከ20 እስከ 30 ሊትር ወተት ይሰጣሉ። አንዳንድ ጊዜም እስከ 40 ሊትር ድረስ ይደርሳል። ይህ የጄኔቲክስ ችግር አይደለም፣ የሲስተም ውድቀት ነው። ደካማ የዘር ማሻሻያ፣ ደካማ የእንስሳት ሕክምና፣ ደካማ መኖ፣ ቀዝቃዛ የማጓጓዣ እጥረት እና አሮጌ አስተዳደር። ላሞቻችን ሞቲቬሽናል ስፒች አያስፈልጋቸው፣ ሳይንስ ነው የሚያስፈልጋቸው። እስቲ ይህንን ኢትዮጵያ አስቡት። በመስኖ የሚለማ የእንስሳት መኖ፣ የኤአይ የዘር ማሻሻያ፣ የኢምብሪዮ ቴክኖሎጂ፣ በየክልሉ የቬተርነሪ ዩኒቨርሲቲ፣ በገጠር የሶላር ፓወርድ ሚልክ ኩሊንግ ሲስተም፣ ዘመናዊ የስጋ ማቀነባበሪያዎች፣ ቀዝቃዛ የማጓጓዣ ሲስተሞች፣ የገበሬዎች ማህበራት እና አንድ ታላቅ ራዕይ። እያንዳንዱ የኢትዮጵያ ልጅ በቀን 1.5 ሊትር ወተት ያገኛል። ነፃ የትምህርት ቤት የወተት ፕሮግራም። ፕሮቲን እንደ መንገድና ግድብ ሀገራዊ ቅድሚያ ይሆናል። ምክንያቱም የተራበ ህዝብ ሀያል ሀገር አይገነባም። እስቲ አስቡት፣ ጠንካራ ልጆች፣ ጤናማ ትውልድ፣ ረጅምና ብርቱ ወጣቶች። የኢትዮጵያ አትሌቶች ከትክክለኛው አመጋገብ ጋር ዓለምን ሲቆጣጠሩ አስቡ። ኢትዮጵያ ፕሪሚየም ስጋ፣ ወተት፣ ቆዳ እና የእንስሳት ጄኔቲክስን ለመላው ዓለም ስትልክ አስቡ። በአንድ ዘመን በረሃብ የምትታወቀው ሀገር አሁን አህጉርን ስትመግብ። ምናልባት ቀጣዩ የኢትዮጵያ አብዮት በዘይት አይጀምርም፣ በወርቅም አይጀምርም፣ በውጭ እርዳታም አይጀምርም። ነገር ግን በወተት፣ በስጋ፣ በሳይንስ፣ በዘመናዊ ግብርናና በአንድ ጤናማ ልጅ ይጀምራል። ህዝባችንን በትክክል ስንመግብ አገሩን የሚገነባ ዜጋ እናፈራለን። አብዛኞቻችሁ የማታውቁትን እውነት ልንገራችሁ። ኢትዮጵያ በአዲሱ ዘመን ዘይት ላይ ነው የተቀመጠችው። አንድ አስቂኝ ነገር ታውቃላችሁ? ኢትዮጵያ ለዘመናት ዘይት ፍለጋ መሬቷን ቆፈረች። ነገር ግን የነገው ዘመን ዘይት በውስጡ አይገኝ ነበር። ምክንያቱም በ21ኛው ክፍለ ዘመን ሀገሮች ሀብታም የሚሆኑት በነዳጅ ዘይት ብቻ ነው። የሀብት ምንጫቸው የኤሌክትሪክ መኪናን የሚያንቀሳቅስ ኃይልን መሸጥ። የትናንት ነገስታት ዘይትን ይሸጡ ነበር። የዛሬ ነገስታት ግን ባትሪን ይሸጣሉ። ዓለም እየተቀየረ ነው፣ በፍጥነት እየተለወጠች ነው። በየዓመቱ በሚሊዮኖች የሚቆጠሩ የኤሌክትሪክ መኪኖች እየተሸጡ ነው። የባትሪ ፋብሪካዎችም በየዓለም ሁሉ እየተገነቡ እና ሁሉም ሀገሮች ለአንድ ነገር እየተፎካከሩ ነው። ለመኪናው አይደለም፣ ለባትሪው። ምክንያቱም የኤሌክትሪክ መኪኖች ከ30 እስከ 40% የሚሆነው ዋጋቸው በባትሪው ላይ ነው የሚቀመጠው። ስለዚህ ድንጋይ ብቻ ሸጠን አንበለጽግም፣ ቴክኖሎጂ ከሸጥን ብቻ ነው የምንበለጽገው። የኤሌክትሪክ መኪናን ባትሪ ለማምረት 6 ዋና ዋና የሚባሉ ኮምፖነንቶች ያስፈልጋሉ። ከነዛ 6ቱ ኮምፖነንቶች ኢትዮጵያ ምን ያህሉ ያላት ይመስላል? ሁላችሁም ትክክል ናችሁ፣ 6ቱም አላችሁ። እነዛም ሊቲየም፣ ኒኬል፣ ግራፋይት፣ ማንጋኔዝ፣ መዳብ እና አንዳንድ ልዩ ልዩ የሆኑ ብረቶች ናቸው። ግን ዋናው ሚስጥር የተደበቀው እዚህ ጋር ሁሉንም ማዕድናት በያዘ አይደለም፣ ፋብሪካውን በያዘ ነው። ከማዕድን ወደ ማጣሪያ፣ ከማጣሪያ ወደ ኬሚካል፣ ከኬሚካል ወደ ባትሪ ሲል፣ ከባትሪ ሲል ወደ መጨረሻ ምርት፣ ከዛ ወደ መላው ዓለም። ጥሬ ማዕድን መሸጥ ማለት ቡና ሸጠህ ካፑቺኖ ሌላ ሰው እንዲሸጥልህ መጠበቅ አይነት ማለት። አሁን እስቲ ይህን አስቡት። ትልልቅ ፋብሪካዎች፣ ሺዎች ስራዎች፣ አዲስ ዩኒቨርሲቲዎችና የምርምር ማዕከላት፣ የኢንዱስትሪ ከተሞች፣ ሆስፒታሎች። ማዕድኑ ሀብቱ አልነበረም፣ ፋብሪካው ነው ሀብቱ። አፍሪካ ወደ ኤሌክትሪክ ከሄደች ኢትዮጵያ ለምን የአፍሪካ ባትሪ አለ? ከዚህ በኋላ መርከቦች ጥሬ ሀብት አይወስዱም፣ የተጠናቀቀ ባትሪ ነው ይዘው የሚሄዱት። በስተመጨረሻም ጥያቄ፣ $1 ቢሊዮን ቢኖራችሁ የድሮን ዘይት ትቆፍራላችሁ ወይስ የነገውን ባትሪ ትገነባላችሁ? ኮንተንቱን አይታችሁት ከወደዳችሁ ኮፒ ሊንክ፣ ሪፖስት እና ሼር ማድረግን አትርሱ። አንድ ቡድን እግር ኳስ ተጫዋቾች ሳይኖሩት የዓለም ዋንጫ እንደሚያሸንፍ ማሰብ አስቂኝ ነው አይደል? አንድ የሚያስቅ ነገር ልንገራችሁ። ኢትዮጵያ 120 ሚሊዮን ህዝብ አላት። ነገር ግን
አንድ ማሽን ሲበላሽ ግማሹ ህዝብ መሐንዲስ ይሆናል። ሁሉም ችግሩን ያውቃሉ፣ ነገር ግን መፍትሄው የሚገባው ሰው ጥቂት ነው። ምናልባት ይሄ የድህነታችን ዋነኛው ምክንያት ሊሆን ይችላል። በየዓመቱ በሺዎች የሚቆጠሩ ተመራቂዎችን እናፈራለን፣ ግን ከነዛ መካከል ለመገንባት ዝግጁ የሆኑት ምን ያህሎቹ ናቸው? ለመፍጠር፣ ለማምረት፣ የሀገርን ችግር ለመፍታት ችሎታ የሌለው ዲግሪ ማለት ሞተር እንደሌለው ጀት ነው። ዛሬ ዓለምን የሚመሩ ሀገሮች በወረቀት አልበለጸጉም። የቻይናን ፈጣን ባቡር ማን ገነባ? የራሷ የቻይና ኢንጂነሮች። የደቡብ ኮሪያንስ ቴክኖሎጂ ማን ገነባ? የራሷ ኢንጂነሮች። የአሜሪካን ኤሮስፔስ ኢንዱስትሪስ ማን ገነባ? አሜሪካውያን መሐንዲሶች። ኢንተርኔትንስ ማን ገነባ? መሐንዲሶች። አንድ መሐንዲስ በሚሊዮኖች የሚቆጠሩ ሰዎች የሚጠቀሙበትን ስርዓት ሊነድፍ ይችላል። አንድ ፋብሪካ በሺዎች የሚቆጠሩ ስራዎችን ሊፈጥር ይችላል። አንድ ፈጠራ ቢሊዮኖች ዶላሮች ሊያስገኝ ይችላል። ሀገሮች ሀብት አይለኩም፣ ምርት ይለካሉ። ምርት ደግሞ በመሐንዲሶች አእምሮ ይጀምራል። አንድ ቡድን እግር ኳስ ተጫዋቾች ሳይኖሩት የዓለም ዋንጫ እንደሚያሸንፍ ማሰብ አስቂኝ ነው አይደል? እንግዲያውስ የዓለም አቀፍ ኢንዱስትሪዎችን ለመፍጠር የዓለም ደረጃ መሐንዲሶች ሳይኖሩ ከዚያም የበለጠ አስቂኝ ነው። ግን አሁን አስቡት እስቲ በእያንዳንዱ ሁለተኛ ደረጃ ትምህርት ቤት የሮቦቲክስ ክለብ ቢኖር፣ የሳይንስ ላቦራቶሪዎች ቢኖሩ፣ ልጆች እየገነቡ ቢማሩ፣ ፈተናን ጠብቆ ከመመለስ አስተማሪን እየፈሩ በመሳቀቅ ከማየት አስቡ። ልጆች እየገነቡ ቢማሩ አስተማሪን ፈርተው መልስ ከሚመልሱ። መሐንዲሶች ፋብሪካን ይገነባሉ፣ ፋብሪካዎች ስራን ይፈጥራሉ፣ ስራ ብልጽግናን ያመጣል፣ ብልጽግና ምርምርን ይደግፋል፣ ምርምር ፈጠራን ያመጣል፣ ፈጠራ ደግሞ ሁሉንም ነገር ይቀይራል። ቀጣዩ ታላቅ የኢትዮጵያ ኩባንያ፣ ቀጣዩ ዓለምን የሚያስደንቅ ፈጠራ እና ቀጣዩ የቴክኖሎጂ አብዮት ምናልባትም ዛሬ አንድ ትምህርት ቤት ክፍል ውስጥ ቁጭ ብሎ ይሆናል። በእርግጥም ነው። ጥያቄው ኢትዮጵያ በቂ ተሰጥኦ አላት ወይስ የላትም አይደለም። ጥያቄው በቂ መሐንዲሶች እየገነባን ነው? አገር የሚገነባው በአእምሮ ነው። የመሐንዲሶች አብዮት ዛሬ ይጀምራል። ኮንተንቱን ከወደዳችሁት ለጓደኞች። ፓስፖርት እንደ ክሬዲት ስኮር ነው። እምነት በጨመረ ቁጥር ብዙ በሮች እየተከፈቱ ይሄዳሉ። እምነት በቀነሰ ቁጥር ወረቀቶች ይጨምራሉ። አውሮፕላን ማረፊያ ስትደርሱ ማንም የዩኒቨርሲቲ ውጤታችሁን አይጠይቃችሁ። ማንም ስንት ፎሎወር እንዳላችሁ አይጠይቃችሁ። ማንም በክፍል ውስጥ ጎበዝ ተማሪ እንደነበራችሁም አይጠይቅም። አንድ ነገር ብቻ ነው የሚመለከቱት፣ ፓስፖርታችሁን። እስቲ በታሪክ ወደ ኋላ እንመለስ። ወደ 1960 ሲንጋፖር ከብዙ አፍሪካ ሀገራት በጣም ድሃ ነበረች። ዘይት የላትም፣ ወርቅ የላትም፣ ትልቅ ለእርሻ የሚሆን መሬት የላትም። የነበራት አንድ ነገር ብቻ ነበር፣ ሰዎች። አሁን ወደ ዛሬ እንምጣ። የሲንጋፖር ፓስፖርት ከዓለም በጣም ኃይለኛው ፓስፖርት ነው። በደረጃዎች ሲቀመጥም ከሁሉም በላይ ቀድሞ አንደኛ ላይ ያለው የሲንጋፖር ፓስፖርት። ከዓለም በጣም ዘመናዊ ከተሞች መካከል አንዱ። አንዳንድ ሀገራት ዘይትን አገኙ፣ ሲንጋፖር ግን ሂሳብን አገኘች፣ ማትስ። እና በስተመጨረሻም በሚያስገርም ሁኔታ ያሸነፈው ሂሳቡ ሆነ። ኢትዮጵያ ከ120 ሚሊዮን በላይ ህዝብ አላት። እያንዳንዱ 1 ሚሊዮን ሰው አንድ የዓለም አቀፍ የቴክኖሎጂ ኩባንያ ቢያፈራ 120 የዓለም ደረጃ ትልቅ ኩባንያዎች ይኖሩን ነበር። ነገር ግን አብዛኞቻችን አሁንም የማይረባ ነገርን ኢንተርኔት ላይ የተከራከርን ጊዜያችንን እያሳለፍን። ፓስፖርት እንደ ክሬዲት ስኮር ነው። እምነት በጨመረ ቁጥር ብዙ በሮች እየተከፈቱ ይሄዳሉ። እምነት በቀነሰ ቁጥር ወረቀቶች ይጨምራሉ። ማንም ሰው አነቃቂ ንግግርን በመናገር ቪዛ አላገኘም። ማንም ሰው ቲክቶክ ላይ እየደነሰ የሀገር ፓስፖርት ሊያድግ አይችልም። ሀገራት ከቪዛ ነፃ የሚሆኑት ለዓለም ዋጋ ሲኖራቸው ነው። ልብ ብላችሁ አስቡት። እዚህ ጋር ለዓለም ዋጋ ሲኖራቸው ነው። ኢትዮጵያ የዓለም ዋጋዋ ስንት ነው? አሁን 2035ን አስቡት። የኢትዮጵያ ሳተላይቶች፣ የኢትዮጵያ ኤአይ ምርምር ማዕከላት፣ ፈጣን የባቡር መስመሮች፣ በኢትዮጵያ የተሰሩ የኤሌክትሪክ መኪኖች እና ብዙ ዓለም አቀፍ ስታርታፖች። የኢትዮጵያ መሐንዲሶች ብዙ ሚሊዮኖች የሚገለገሉበትን ምርት ቢፈጥሩስ? የኢትዮጵያ ዩኒቨርሲቲዎች ከመላው ዓለም ተማሪዎችን ቢሰበስቡስ? የኢትዮጵያ ቴክኖሎጂ ወደ ውጭ የሚላክ ምርት ቢሆንስ? ያኔ ፓስፖርቱ ይቀየራል። አንድ ቀን አንድ ኢትዮጵያዊ ልጅ ፓስፖርቱን ይዞ በአውሮፕላን ማረፊያ ይቆማል እና ዓለም ደሃ ሀገር አታይም። የ10 ዓመታት ትምህርትን ታያለች። የ10 ዓመታት ምህንድስናን ታያለች። የ10 ዓመታት ፈጠራን ታያለች እና የ10 ዓመታት ስነ ስርዓትን ታያለች። እዚህ ጋር ልብ ብላችሁ አዳምጡ። በጣም ኃይለኛው ፓስፖርት በመንግስት ቢሮ ውስጥ አይታተምም። በትምህርት ቤት ክፍል ውስጥ ይታተማል። በፋብሪካዎች ይገነባል። በላቦራቶሪዎች ይፈተናል። የፓስፖርት ጥንካሬ ከሀገር ጥንካሬ ይጀምራል። ዛሬ ማታ በኢትዮጵያ አንድ የሆነ ቦታ አንድ ትንሽዬ ልጅ ተርቦ ተኝቷል። ኢትዮጵያ ድሃ ስለሆነች አይደል፣ ኢትዮጵያ ፍቅሯን ገና ስላላደራጀች። በሚሊዮኖች የሚቆጠሩ ወላጅ አልባ ልጆች፣ ቤት አልባ እናቶች፣ ያለ ጥበቃ፣ ያለ ትምህርት፣
ያለ ዓላማ አእምሯቸው ላይ የማትወስን ሀገር ውስጥ እያደጉ ያሉ ልጆች። ግን አሁን እስቲ ቆም ብላችሁ አስቡት። በኢትዮጵያ ትልቁ ያልተጠቀምንበት ሀብት ወርቅ ባይሆንስ? ነዳጅ ባይሆንስ? መሬት ራሱ ባይሆንስ? እግራቸውን ባዶ አድርገው በጎዳና ከሚሄዱት የተረሳ የሰው ኃይል ቢሆንስ? ኢትዮጵያ በአፍሪካ ታሪክ ትልቁን የሰው ልማት ፕሮጀክት ብታስጀምርስ? እስር ቤት አይደለም፣ ካምፕ አይደለም፣ ልመና አይደለም። ነገር ግን በእያንዳንዱ የኢትዮጵያ ክልል ውስጥ የሚገነቡ ራሳቸውን የሚችሉ ማህበረሰቦች፣ በፀሐይ ኃይል የሚሰሩ፣ በባዮጋዝ የሚንቀሳቀሱ፣ በስርዓት የተገነቡና በዓላማ የሚመሩ ቤት አልባ እናቶች ሁሉ በዘመናዊ ዲጂታል ስርዓት የሚመዘገቡበት ቦታ። ወላጅ አልባ ልጆች ምግብ፣ ትምህርት፣ ጤና፣ እንክብካቤና ስርዓትን እና ብዙዎቹ ከመቼውም ጊዜ በላይ ያላገኙትን የህይወት ዓላማ የሚያገኙበት ቦታ። ዓመቱን ሙሉ ምግብ የሚያመርቱ ትልልቅ እርሻዎች፣ የዶሮ እርባታ፣ የላም እርባታ፣ የአሳ እርባታ፣ አትክልት፣ ንጹህ የውሃ ስርዓትና ሁሉንም ነገር ተቋሙ ራሱን እንዲችል ተደርጎ የተገነባ፣ ምንም ጥገኝነት የሌለው፣ ልመና የሌለው፣ ረሃብ የሌለው፣ በመንገድ ላይ የተሰቃዩት ሴቶች የነገው ትውልድ አሳዳጊዎች የሚሆኑበት፣ ወጥ ቤት ያስተዳድራሉ፣ እርሻ ያስኬዳሉ፣ ስርዓት ያስተምራሉ፣ ማህበረሰብ ይገነባሉ። ልጆቹስ? ኢትዮጵያ የረሳቻቸው ልጆች የወደፊቶቹ መሐንዲሶች ይሆናሉ። የሮቦቲክስ ባለሙያዎች፣ የኤአይ ሳይንቲስቶች፣ የሳይበር ደህንነት ባለሙያዎች፣ አብራሪዎች፣ ፈጣሪዎች፣ የወታደራዊ ቴክኖሎጂ መሐንዲሶች፣ የኢንዱስትሪ አርኪቴክቶች፣ አገራቸውን የሚወዱ ጎበዝ አእምሮዎች። ምክንያቱም በሚሊዮኖች የሚቆጠሩ ልጆች በስርዓት፣ በበቂ ምግብ፣ በትምህርት፣ በዓላማ፣ በሀገር ፍቅር እና በራሳቸው ሀገር እምነት ቢያድጉ ምን እንደሚፈጠር አስቡ። አገሮች ኃያል የሚሆኑት የሰው ኃይላቸውን ሲያደራጁ። አሜሪካ አድጋለች፣ ቻይና አድጋለች፣ ጃፓን አድጋለች፣ ሲንጋፖርም አድጋለች። በድሃና በሀብታም ሀገራት መካከል ያለው ልዩነት ልጆቻቸውን እንዴት እንደሚያሳድጉ ነው። ኢትዮጵያ በዓለም ላይ ካሉ ወጣት ህዝቦች መካከል አንዷ ነች። ይህ ችግር አይደለም። ይህ አቅጣጫ የሚጠብቅ የወደፊት የፈጣሪዎች ሰራዊት ነው። ከ15 ዓመታት በኋላ ዛሬ ወላጅ አልባ የሆነው ልጅ የኢትዮጵያን የኤአይ ሲስተም የሚገነባ መሐንዲስ ይሆናል። የቤት አልባዋ እናት ልጅ ሰዎችን የሚያክም ሳይንቲስት ይሆናል። የተረሳው ልጅ የኢትዮጵያን የሮቦቲክስ ፋብሪካ የሚገነባ ዲዛይነር ይሆናል። ምናልባት ኢትዮጵያ ያላት የተፈጥሮ ሀብት ከመሬት በታች አይደለም፣ ከመሬት በላይ እየተመላለሰ አንድ ሰው እስኪያምንበት እየጠበቀ ይሆናል። በመጨረሻም ልጆችን አድኑ፣ የወደፊቱን ታድናላችሁ። ህዝቡን አደራጁ፣ ዕጣ ፈንታውን ትቆጣጠራላችሁ። የነገዋ ኢትዮጵያ ዛሬ ማንም በማይጠብቃቸው ልጆች ልትገነባ ትችላለች። ኮንተንቱን ከወደዳችሁት ፎሎ ማድረግ አትርሱ።